ክፍያው ደግሞ ወደ 1.8 ሚሊዮን ብር ይሆናል ማለት ነው። 3 ቤዝመንት በጣም ሰፋፊ ፓርኪንጎች አሉ። የራሳቸው ሪሴፕሽን አላቸው። ሰፊ የሆነ ቴራስ ላይ መዋኛ ገንዳ አለ። የከርሰ ምድር ውሃ አለን። ጂምና ስፓ አለን። አውቶማቲክ ጄኔሬተሮችንም አዘጋጅተናል። ቦሌ ትምህርት ቤት ይሄ ነው። ፊት ለፊታችን ያለው አለምነሽ ፕላዛ ነው። በቀኝ በኩል የምናየው ደግሞ ኤድና ሞል ነው። በጣም ቅርብ ነው ለኤድና ሞል እና ለቦሌ መድኃኒዓለም። ሁሉም የሃይማኖት ተቋማቶች እዛ አካባቢ ያሉ፣ ቤተክርስቲያን፣ መስጊድ፣ ቸርች አሉ። በዛ ላይ ደግሞ በጣም በትልቅ በጀት እየተገነባ ያለው አዲሱ አዲስ አበባ ስቴዲየማችንም በጣም ቅርብ ነው ለኛ ሳይት። ትላልቅ ሆቴሎች፣ ቦሌ ኤርፖርት ቢዝነስ ሚኒት ነው የምትደርሰው። ቤት ቢገዙ፣ ሱቅ ቢገዙ ቶሎ ኢንቨስትመንታቸውን ሪተርን አድርጎ የሚያዩበት አካባቢ ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ዛሬም በሳምንት አንዴ እየቃኘን ወደ እናንተ የምናደርሰውን በቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት በአንድ ሪል ስቴት ላይ እናደርጋለን። ይህ ሪል ስቴት ማን ነው? የትስ ነው እየገነባ ያለው? የሚገነባውን ቤቶችም ሆነ ሱቆች በምን አይነት ዋጋ ልናገኝ እንችላለን? ቅድመ ክፍያ ምን ይመስላል? ጠቅላላ ክፍያቸው ምን ይመስላል? መቼስ እንረከባለን? ያለቀስ አለ ወይ የሚለውን ሙሉ መረጃ ወደ እናንተ የምናደርስ ይሆናል። ይህ መረጃ ወደ እናንተ በማድረስ እኔ መስቀሌ ጎበና፣ ካሜራማናችን ናውል አብሮን አለ። ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃ ወደ እናንተ የሚያደርሰው የስለ ቢዝነስ ሚዲያ ተቀላቀሉ እያለን አብራችሁን ቆዩ። እንኳን ደህና መጣ። እንኳን ደህና ቆያችሁን። እንግዲህ በሳምንት አንዴ በቤቶች ልማት ላይ የተሰማሩ ድርጅቶችን ቅኝት ለዚህ ሳምንት ዴማ ሆፕን መርጠናል። እናንተ ጋር ደግሞ ከዚህ ቀደም መተን በሲግናሉና በ24ቱ ሳይታችሁ ላይ ቅኝት አድርገናል። ለዚህ ሳምንት ደግሞ አዲስ ሳይት ይዛችሁ መምጣታችሁን ነግራችሁናል። ይህ አዲስ ሳይት በምን አይነት ፕሮግረስ ላይ ነው ያለው? ምንስ አይነት ቤቶችን ነው ልትገነቡ ያሰባችሁት? ቦታውስ የት ነው የሚለውን ራስሽን ከማስተዋወቅ ጀምረሽ ንገሪ። እኔ ሮዛ እባላለሁ። የዴማ ሆፕ ሪል ስቴት ኮንሰልታንት ነኝ። አሁን አዲስ የጀመርነው ሳይታችን ቦሌ ኤድና ሞል ፊት ለፊት ወይንም አለምነሽ ፕላዛ አጠገብ ነው። ሲግናል ሳይታችን ላይ እንደሰራ ነው ሚክስድ ዩዝ አፓርትመንት ነው አሁን ይዘን የመጣ ነው። 1100 ካሬ ላይ ያረፈ ፕሮጀክት ነው ይዘን የመጣ ነው። በጣም ጥሩ፣ በጣም ደስ ይላል። እንግዲህ በሲግናሉ ሳይታችሁ ላይ ባየነው መሰረት በጣም ጥሩ የሚባል እንግዲህ ብዙ ሪል ስቴቶችን ለመቃኘት ሞክረናል። እንግዲህ እናንተንም ስንቃኝ በጣም ደስ ብሎን በተለይ መኖሪያ ቤቶቹን ገብተንም ውስጡንም አይተናል። አሁንም ደግሞ ገብተን ባየነው መልኩ ቤተሰቦቻችንም ያዩት ነው። ምርጥና ጥሩ በሚባል ደረጃ ነው የገነባችሁት። አሁን የምትገነቡት የቦሌው ሳይታችሁስ በምን አይነት ኳሊቲ ነው የሚገነባው? የካሬ አማራጫችሁ ምን ይመስላል? ሱቆቹስ እንዴት ናቸው? ያው ሲግናል ሳይታችን ላይ ያለውን ነገር አይተሃዋል። ያኛው የሲግናል ሳይታችን የመጀመሪያ ፕሮጀክታችን ነው። አሁን ቦሌ ላይ የጀመርነው ሳይታችን ደግሞ ከዛኛው ሳይታችን ሞር ብዙ ነገሮችን ጨምረን
ነው ቦሌ ላይ የመጣ ነው። በጣም በተለያዩ የካሬ አማራጮች በጣም ብዙ አሚኒቲዎችን ጨምረን የመጣ ነው ማለት ነው። በጣም ጥሩ። እንግዲህ በሲግናሉ ሳይታችሁ ወይ ደግሞ ሲግናል ላይ ባስረከባችሁት ፕሮጀክት የብዙዎች ሀሳብ የሆነው እናም ደግሞ ቅሬታ ተደርጎ የተነሳው ነገር ምንድን ነው? ያው እንደ ቅሬታ ሳይሆን ብዙ የካሬ አማራጮች አልነበሩንም። እዚህኛው ጋር የባለ 2 እና ባለ 3 ብቻ ነው የነበሩን። እዛኛው ጋር ከባለ 1 እስከ ባለ 4 9 አይነት የካሬ አማራጭ ነው ይዘን የመጣ ነው። በጣም ጥሩ። እኔም ይህንን ነገር መረጃው ስላለኝ የካሬ መጠናችሁ በጣም ሰፊ ነው ሲግናል ላይ ያለው። ስለዚህ ቦሌ ላይ ደግሞ ከ75 ካሬ ጀምራችሁ ባለ 1 መኝታን ኢቨን ይዛችሁ መጥታችኋል። ደግሞ ቦሌ ላይ ሆኖ እንደዚህ ሰፊ አማራጭ መኖሩም እንደ አንድ ፖዚቲቭ ነገር የምንወስደው ነውና አሻሽለን ነው የመጣ ነው ብለሽኛልና ሌላስ ምንድን ነው የተሻሻለው ቦሌ ላይ ያለው ሳይት? አሚኒቲዎቹ የመዋኛ ገንዳ፣ ስፓ፣ ጂም አላቸው። ለግዠሪ ላይፍ ነው ተብሎ ሲታሰብ መሟላት አለባቸው ብለን ያሰብናቸው ነገሮች በሙሉ አካተናል ማለት ነው እዛ ሳይት ላይ። በጣም ጥሩ። እንግዲህ እነዚህን ቤቶች እና ሱቆቹን ለመግለጽ ያህል ሱቆቹ ከግራውንድ ጀምሮ እስከ ስንተኛ ፍሎር ናቸው? የካሬ አማራጫቸው እንዴት ነው? ሱቆቹ ከግራውንድ እስከ 6ኛ ናቸው። የካሬ አማራጫቸው ደግሞ ከ20 ካሬ ጀምሮ እስከፈለጉት የካሬ አማራጭ አለን። በጣም ጥሩ። ከግራውንድ ተነስተን እንግዲህ እስከ 7ኛ ፍሎር ሱቆች ከሆኑ ዝቅተኛ የተባለው የካሬ መጠን 20 ካሬ ሜትር ከሆነ ዝቅተኛ የተባለውን የካሬ መጠን በምን ያህል ብር ነው የምናገኘው? በምን ያህል ቅድመ ክፍያስ ነው መዋዋል የሚቻለው? ያው የሱቃችን ቅድመ ክፍያ 15% ነው። ከግራውንድ ጀምሮ እስከ 7ኛ ዋጋቸው ይለያያል። የሱቆቹ ግራውንድ ላይ ለምሳሌ በካሬ 650 ሺህ ብር ነው እየሸጥን ያለ ነው። ወደ ላይ ሲሄድ ደግሞ 50 ሺህ ብር ከካሬ እየቀነሰ ይሄዳል። 6ኛ ላይ 350 ሺህ ብር በካሬ ይሆናል ማለት ነው። በጣም ጥሩ። እንግዲህ ይሄ የሱቁ ዋጋ ነው። ክፍያውን ሲከፍሉ በፐርሰንት እንግዲህ 15% ነው መክፈል የሚኖርባቸው ማለት ነው። የቤቶቹስ? የመኖሪያ ቤቶች? የቤቶቹም 15% ነው ቅድመ ክፍያችን። ኦኬ። ሁለቱም አንድ አይነት ነው። እሺ። ዝቅተኛው የካሬ መጠን ለቤቶቹ ምን ያህል ነው? ባለ 1 መኝታ በ75 ካሬ። ኦኬ። ከፍተኛው የካሬ መጠን ስንት ነው? 217 ባለ 4 መኝታ። ባለ 4 መኝታ። ባለ አንዱን እንደ ምሳሌ ብንወስድ 75 ካሬ ሜትሩ ማለት ነው። ቅድመ ክፍያው ምን ያህል ነው እና ደግሞ ጠቅላላ ክፍያው ምን ያህል ነው የሚለውን ንገሪ። የባለ አንዱ 75 ካሬ ጠቅላላ ክፍያ ወደ 12 ሚሊዮን ብር ይሆናል። 15%ቱ ወይንም ቅድመ ክፍያው ደግሞ ወደ 1.8 ሚሊዮን ብር ይሆናል ማለት ነው። በጣም ጥሩ። ይሄን ያህል ብር ቅድመ ክፍያ ከፍለው ውላቸውን ይዋዋላሉ። በምን ያህል ጊዜ ውስጥ ነው ቤቱ ተገንብቶ አልቆ የሚረከቡት? ከ2 ዓመት እስከ 2 ዓመት ተኩል። ስለዚህ ቀሪውን 85%ቱን በምን ያህል ጊዜ ነው ከፍለው ማጠቃለል ያለባቸው? አከፋፈላችን በፕሮግረስ ነው። ድርጅቱ የራሱ የሆነ ያስቀመጠው የፔይመንት ስኬጁል አለ። ሰዎች ሲከፍሉ ፕሮግረሱን እያዩ ነው የሚከፍሉት ማለት ነው። በጣም ጥሩ። እንግዲህ በፕሮግረስ ማስከፈል መቻላችሁ በራሱ ራሱን የቻለ አድቫንቴጅ ነው ብለን እናስባለን። ምክንያቱም ሰው ቤቱን አይቶ ምን ያህል እንደደረሰና ምን ያህል እንደቀረው እያየ ነው ገንዘቡን የሚከፍለውና በጣም በብዛት በሚባል ደረጃ እንግዲህ ኢትዮጵያ ውስጥ የሪል ስቴት ግንባታ ላይ ትንሽ ያለመተማመን ችግሮች ስላሉ እሱን ነገር ከበር ያደርጋል ብለን እናስባለን። ቦሌ ላይ አሁን የምትገነቡትን ፕሮጀክት ከሎኬሽን አንጻር አንድ ሰው እዛ ጋር ቤት ቢገዛ ወይ ደግሞ ሱቅ ቢገዛ ለየብቻ ሱቁን ገዛ ብንል ምን አይነት አድቫንቴጅ ይኖረዋል? ሊሰራበት ቢያስብ ምን ያህል ኪራይ ያስቀራል? ወይ ደግሞ ሊያከራየው ቢያስብ በምን ያህል ሊያከራየው ይችላል? ከሱቁ ብንጀምር። ያው ከሱቆቹ ቦሌ ላይ እንደምታውቀው ሱቅም ቤትም በጣም ኤክስፔንሲቭ ነው። በጣም ሪተርን ኢንቨስትመንት ያለበት ቦታ አዲስ አበባ ላይ ቦሌ ነው። አንድ ሰው ቦሌ ላይ ከ2 ሚሊዮን ብር እስከ 4 ሚሊዮን ብር ነው ቁልፍ እየተሸጠ ያለው። ቁልፍ ስለ ያው ቤቱን መግዛት አይደለም። አንድ ሰው ቁልፍ ከሚገዛ ቦሌ ላይ የራሱ ካርታ ያለው ባለቤትነት ያለው ሱቅ ዳውን ፔመንት መክፈል ይችላል ማለት ነው። ስለዚህ እዛ ጋር ያለው የኪራይ ሁኔታ ቁልፉን ነው የምንከራየው፣ ከዛ ደግሞ ኪራያችን ሲያልቅ እንመልሳለን። ስለዚህ የኛ አይሆንም፣ ካርታም አንወስድ። እናንተ አሁን እያላችሁ ያላችሁት ቤቱን እንገነባለን ካርታውንም እናስረክባለን። በጣም ጥሩ። ልክ እንደ ሱቆቹ እንግዲህ ሱቆቹን አካባቢው ላይ ያለውን የኪራይ ሁኔታ በዚህ መልኩ ከጠቀስሽልን፣ ሽያጭ ደግሞ እንደማይኖር ነግረሽናል። መኖሪያ ቤቶች ይሸጣሉ ወይስ ይከራያሉ? ቢከራዩ በምን ያህል ይከራያሉ? ቢሸጡስ በምን ያህል ይሸጣሉ? እንዳለኝ መረጃ አፓርትመንቶቹ $2500 እስከ $4000 ነው እየተከራዩ ያሉት እዛ አካባቢ። ሽያጭ ደግሞ ሚኒመም ከ215,000 ጀምሮ ነው በካሬ እዛ አካባቢ እየተሸጠ ያለው።
ኦኬ በጣም ጥሩ እናንተ ደግሞ እዛ ጋር በምን ያህል ብር ነው ማለት ነው ያወጣችሁት? አሁን እኛ በ160 ሺህ ነው እየሸጥን ያለነው። ሶ ለሪተርን ኢንቨስትመንት በጣም አዋጭ የሆነ ቦታ ላይ ነው አሁን እየገነባን ያለነው። በጣም ጥሩ እንግዲህ አሁን እየገነባችሁ ያላችሁት ሳይት ላይ እንደው እንደ ፋሲሊቲ ቢገለጽ ህንጻው ላይ ምን ይኖራል? ራሱ ግቢ ውስጥ ወይ ደግሞ እንደ ፋሲሊቲ የምታስቡት ነገር ቦታው ላይ ይሰራል ብላችሁ የምታስቧቸው ነገሮች ምንድን ናቸው? ያው አሚኒቲዎቻችን 3 ቤዝመንት በጣም ሰፋፊ ፓርኪንጎች አሉ። የራሳቸው ሪሴፕሽን አላቸው። መዋኛ ገንዳ አለው። 2 አይነት የመዋኛ ገንዳ ነው ያለ። እንዳልኩ እስከ 22 ድረስ ነው አፓርትመንቶቹ ያሉት ከባለ 1 እስከ ባለ 4 ያሉት ማለት ነው። 23 እና 24 ዱፕሌክስ ፔንት ሃውሶች ናቸው። ሶ እዛ አፓርትመንት ላይ ገዢ የሆኑ ሰዎች የሚዝናኑበት ሰፊ የሆነ ቴራስ ላይ መዋኛ ገንዳ አለ ማለት ነው። የከርሰ ምድር ውሃ አለን፣ ጂምና ስፓ አለን። አውቶማቲክ ጄኔሬተሮችንም አዘጋጅተናል። እንግዲህ ቦሌ ላይ ያለውን ሳይታችሁን ሱቆቹንም ቤቶቹንም ለመቃኘት ሞክረናል። ምናልባት ያልተጠቀሰ መጠቀስ አለበት የምትዩ ቤተሰቦቻችን እንዲያውቁ የምትፈልጊው መረጃ ካለ ንገሪንና እናጠቃል። እንዳልኩ ያው ቦሌ ላይ ኢንቨስት ማድረግ ሪተርን ኢንቨስትመንቱ በጣም ቆንጆ ነው። ለብዙ ነገሮች በቅርብ ርቀት ነው የሚገኘው። ሁሉም የሃይማኖት ተቋማቶች እዛ አካባቢ ያሉ፣ ቤተክርስቲያን፣ መስጊድ፣ ቸርች አሉ። በዛ ላይ ደግሞ በጣም በትልቅ በጀት እየተገነባ ያለው አዲሱ አዲስ አበባ ስቴዲየማችንም በጣም ቅርብ ነው ለኛ ሳይት። ትላልቅ ሆቴሎች፣ ቦሌ ኤርፖርት ቪዚን ሚኒት ነው የምትደርሰው። ቦሌ ምንም አይነት ስራ ብትሰራበት የሚያዋጣ አይነት ቦታ ነው። ሰዎች ቤት ቢገዙ ሱቅ ቢገዙ ቶሎ ኢንቨስትመንታቸውን ሪተርን አድርጎ የሚያዩበት አካባቢ ነው። እኛ አሁንም የመጣ ነው በጣም ቆንጆ ከሆነ ቦታ አለምነሽ ፕላዛ አጠገብ እዛ አካባቢ ምንም አይነት ሱቆች አሁን ከኛ ውጪ ምንም አይነት ሱቆች እየተሸጡ አይደሉም። እዛ ላይ ኢንቨስት ቢያደርጉ ሰዎች በጣም ትርፋማ ነው የሚሆኑት። በጣም ጥሩ። ምናልባት እንግዲህ ያው አሁን ያለንበት ወቅት ደግሞ በዓል እንደመሆኑ ኦልሬዲ አንቺን በዓል መስለሽ ነው እያቀረብሽልን ያለሽው። እስኪ የዲስካውንት ወይ ደግሞ የተሻሻለ ነገር ካለ በዓሉን ምክንያት በማድረግ ይዛችሁ የመጣችሁት ነገር ካለም ንገሪ። እስከ ዳግማ ትንሣኤ የሚቆይ ዲስካውንቶች አሉን። ሁሉም ላይ ሱቆችም ላይ አፓርትመንቶችም ላይ ይደውሉልን፣ ሳይታችን ማየት ይችላሉ፣ ዲስካውንቶቻቸውን መውሰድ ይችላሉ ማለት ነው። በጣም ጥሩ። እንግዲህ ያው ሌላኛው የዲስካውንት አማራጭ ደግሞ ኦልሬዲ የበዓሉን ተጠቀሙ። እሺ ሌላው በአከፋፈል ዲስካውንት ይኖራል ብለን እናስባለን። ብዙ ሪል ስቴቶችም ላይ የተለመደ ስለሆነ እናንተ ያከፋፈል ዲስካውንታችሁ ምን ይመስላል? ያው እኛ አሁን ለምሳሌ 100% ለሚከፍል ደንበኛችን እስከ 20% የሚደርስ ቅናሽ አለን። ለ70% ለ75% የየራሳቸው የሆነ ዲስካውንቶች አላቸው። በጣም ጥሩ ጊዜ ነበረን። ቤቱን በደንብ ለማየት ችለናል። አሁን ደግሞ እዚሁ ያለንበት ሳይት ላይ ያሉትን ሱቆች በምን አይነት ኳሊቲ እንዳስረከባችሁ እናም ደግሞ እየተገነባ ያለውንም በምን አይነት ፕሮግረስ ላይ እንዳለ ማየት ብንችል ይቻላል? እንችላለን። እሺ በጣም እሺ። እነዚህ ሲግናል ላይ ሰርተን ያስረከብናቸው ሱቆች ናቸው። ቦሌ ላይ የምንሰራቸው ሱቆች ከዚህ በመጠን ሰፋ ይላሉ። ያኛው እንደ ሞል ነው ህንጻው። ሳይዛቸው፣ የሱቅ ብዛታቸው እዛ ያሉት ብዙ ናቸው። እሺ ከዚህ በመቀጠል ምንድነው የምናየው ማለት ነው? ያው ከዚህ በመቀጠል ቦታው ድረስ ሄደን ቦሌ አለምነሽ ፕላዛ አጠገብ አዲሱ ሳይታችን ዳውንታውን ይባላል። እሱን ሳይታችን እናያለን። ዳውንታውን እሺ። በተናገርነው መሰረት ሳይታችን ድረስ መተናል። ፕሮጀክታችን የያዙት ያው ቻይናዎች ናቸው። ከዚህ በፊት ሁለቱንም ሳይቶቻችን እነሱ ጋር ነው የሰራነው። ያው እዚሁም ስላሉ ጊዜያችሁን ከነሱ ጋር አሳልፉ። በጣም ጥሩ። እሺ እሺ። እናመሰግናለን። ሃይ ያ ኒሃ ሰላም ነው? ሰላም ነው። እንዴት ነህ? ፒስ ነው። Peace now. Per month, how much slab do you feel? What the payment? Five slab. 5 slab. Yeah. Per 1 month. 1 month. Oh. So how long you will take to finish all the slab to fill? All 6 minutes. 6 minutes. 6 months. 6 minutes. All the slab. Yeah, all finish. Okay, 24 slab, only 6 months. Yeah. Oh, okay. Thank you very much. Thank you. Okay. ፕሮጀክቱን የያዙት ቻይኖች ሊነግሩ ሞክረዋል። ሳይቱ ከተጀመረ ኦልሞስት 1 ወሩ ነው። በ1 ወር ውስጥ 3 ስላብ ላይ ደርሰናል። ወደ ታች ደግሞ 3 ቤዝመንት ስላለ ያው 6 ማለት ነው። ሶ አጠቃላይ ሙሉን እስከለተን ሰርቶ ለመጨረስ 6 ወር ነው የሚጨርስባቸው ማለት ነው። ከዛ በኋላ ያለው ስራ ያው የፊኒሺንግ ስራ ነው። በጣም ጥሩ። እንግዲህ በ1 ወር ጊዜ ውስጥ እንዳሉት 3 ስላብ ወደ ላይ 3 ቤዝመንት ደግሞ ወደ ታች መስራት ችለናል ነው እያሉ ያሉት። እና ጠቅላላውን ደግሞ በምን ያህል ጊዜ ውስጥ ነው እንጨርሳለን ያሉት? ጠቅላላውን የሚጨርሱት በ6 ወራት ነው። ኦኬ፣ በ6 ወር ጊዜ ውስጥ ይሄን እንዳለ ጠቅላላውን እነሱ ጨርሰው ይወጣሉ።
ከዛ በኋላ የሚኖረው ፊኒሺንግ ስራ ነው። የፊኒሺንግ ስራ ኦኬ። ሳይቱን ስፔሲፊካሊ ለማሳየት ቦሌ ትምህርት ቤት ይሄ ነው ፊት ለፊታችን ያለው አለምነሽ ፕላዛ ነው። በቀኝ በኩል የምናየው ደግሞ ኤድና ሞል ነው። በጣም ቅርብ ነው ለኤድና ሞል እና ለቦሌ መድኃኒዓለም ማለት ነው። አዎ በትክክል በጣም ጥሩ። እንግዲህ ያው ቦታው እንዳልሽኝም አለምነሽ ፕላዛ ምንም የሚለያችሁ ነገር የለም። አደባባዩም ደግሞ አጠገባችን ነው ያለው። እንግዲህ ይሄን ፕሮጀክትም ደግሞ በ2 ዓመት ተኩል ውስጥ እንደምታሰክቡ ነው የነገርሽኝ። አዎ በ2 ዓመት እስከ 2 ዓመት ተኩል ነው የምናስረክበው። ለኮሪደር ልማቱም በደንብ ነው ገባ ብለን የጀመርነው። ኦልሞስት ከአለምነሽ በጣም ብዙኛ ገባ ብለናል። ኦኬ በጣም ጥሩ። ምናልባት እንግዲህ ያልተገለጸ መገለጽ አለበት ብለሽ የምታስቢው ነገር ካለ ከፕሮጀክቱ አንጻር የምትነግሪኝ ነገር ካለ ንገሪኝና ከሌለ ደግሞ እንጨርስ። በጣም ትልቅ ፕሮጀክት ነው። ግራንድ ሞል አፓርትመንት ነው። ነዋሪዎች ላይፋቸውን ኢዚ ለማድረግ ብዙ ነገሮችን በቅርብ ርቀት ለማግኘት ይረዳቸዋል። ኢንቨስትመንቱ በደንብ ሪተርን የሚደረግ ኢንቨስትመንት ነው። በዚህ አመት በዓል ሁሉም ሰው ተጠቃሚ እንዲሆን ጋብዛለሁ። እንግዲህ በጣም ጥሩ ጊዜ ነበረን። ለሰጠሽን ማብራሪያ ለሰጠሽን ሙሉ መረጃ በእውነቱ ከልብ እናመሰግናለን። በተመልካቾቻችንና በሚዲያችን ስም እናንተን ለማግኘት ምናልባትም ይሄኛው ሳይታችሁም ላይ ሆነ ሌሎች ሳይቶቻችሁ ላይ ቤት ለመግዛት ሱቅ ለመግዛት ለሚፈልጉ ቤተሰቦቻችን እናንተን ማግኘት የሚችሉበትን አማራጭ ንገሪን። በውጭ ላሉትም ሀገር ውስጥም ላሉት ያው ስክሪኑ ላይ ስልክ እናስቀምጣለን። ከሀገር ውጭ ያሉት በዋትስአፕ ኮንታክት ማድረግ ይችላሉ። እዚህ ያሉት በስክሪኑ ላይ ባለው ስልካችን ደውለው ቀጠሮ አስይዘው ቢሮአችን ድረስ መጥተው ያሉትን ነገሮች ማየት ይቻላል ማለት ነው። በጣም ጥሩ። እሺ እናመሰግናለን። እሺ እኔም አመሰግናለሁ። ቻው። ታንክ ዩ። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁን በቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት በዴማ ሆፕ ሪል ስቴት ላይ አድርገናል። ዴማ ሆፕ እንዳያችሁት የተለያዩ ቤቶችን በመገንባት ለነዋሪዎች አስረክቦ አሁንም ደግሞ እየገነባ ያለ ድርጅት ነው። ይህ ድርጅት የተለያዩ ሱቆችንና መኖሪያ ቤቶችን ጭምር ገንብቶ እያስረከበ እየሸጠ ያለ ድርጅት ነው። ዛሬ ደግሞ ተገኝተን የቃኘ ነው በቦሌ መድኃኒዓለም የሚገኘውን ሳይታቸውን ነው። ይህ የቦሌ መድኃኒዓለሙ ሳይታቸው እንዳያችሁት ከአለምነሽ ፕላዛ አጠገብ ያለ ሳይት ነው። ይህም ሳይት በአንድ ወር ጊዜ ውስጥ 3 ስላብ ወደ ላይ እና ደግሞ ግራውንዱን ሰርተው ጨርሰዋል። ይህንንም ስትራክቸሩን በ6 ወር ጊዜ ውስጥ ሰርተው እንደሚያጠናቅቁ ነው የነገሩን። ይህንንም እናንተም ሰምታችኋል፣ አይታችኋል። እዚህ ጋር ቤት እንዲኖራችሁ ሱቅ እንዲኖራችሁ ሀሳባችሁ ከሆነ በተቀመጠው ስልክ ቁጥር ደውሉላቸው። በውጭ ያላችሁ በየትኛው ማህበራዊ ሚዲያ ተጠቅማችሁ ልታናግሯቸው ትችላላችሁ እያልን ፕሮግራማችንን በዚሁ አጠቃለልን። አብራችሁን ስለቆያችሁ ከልብ እናመሰግናለን።